ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ እጅግ ተፈላጊ የሆነውን የውጭ ወርቅ መረጃን ይዘንላችሁ ቀርበናል። በሳውዲ፣ በዱባይ እንዲሁም በባህሬን የወርቅ ዋጋ ዛሬ ጨምሯል ወይስ ቀነሰ? የትኛው ሀገር ብንገዛ ያተርፈናል? ሙሉን መረጃ አብረን እንመለከታለን። በመጀመሪያ የወርቆቹ ባህሪያና የእያንዳንዱ አዝማሚያቸው ባህሪና ለማለት ነው አዝማሚያቸው ምን ይመስላል የሚለውን ስንመለከት እንግዲህ በዱባይ፣ በሳውዲ እንዲሁም በባህሬን ያለው የወርቆቹ ባህሪና አዝማሚያቸው ምንድነው የሚለውን ቀድመን እንመለከትና ቀጥሎ ደግሞ በ24 ካራት፣ በ22 ካራት እንዲሁም በ21 ካራት፣ በ18 ካራት አሁን ላይ እየተሸጡ ያለበትን ወቅታዊ ዋጋቸውን የማስመለክታችሁናል። ታዲያ ቪዲዮን ከመጀመራችሁ በፊት ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን አሁን ቀጥታ የምናልፈው ወደ መረጃዎች ይሆናል። የመጀመሪያውን እንግዲህ ከዱባይ እንጀምር። ዱባይ ብዙ ጊዜ ለምን ይመረጣል? የዱባይ ወርቅ እንደምታውቁት ከሆነ በዓለም ላይ አንደኛ ደረጃ የሚይዘው በዲዛይን ጥራቱ ነው። በተለይ ዱባዮች የ22 ካራት ወርቅ ጌጣጌጦች እጅግ በጣም አንጸባራቂና ለየት ያሉ ናቸው። ብዙ ሰዎችም ሲመርጧቸው ይስተዋላል። አዝማሚያው ምን ይመስላል የሚለውን ስንመለከት እንግዲህ በዱባይ የወርቅ ዋጋ በየደቂቃው ከሚለዋወጡ ዓለም አቀፍ የወርቅ ገበያዎች መካከል አንዱ ነው። በጣም የሚዋዥቅ ከፍ የሚል ዝቅ የሚል ቶሎ የቁጥሮች መለዋወጥ የሚታይበት የገበያ አይነት ላይ ዛሬ ገበያው ምን ይመስላል የሚለውን እስቲ አብረን እንመልከት። በ24 ካራት ዱባይ ላይ ዛሬ የ24 ካራቱ የንጹህ የጥሬው ወርቅ ዋጋ በ493 ከ04 የባህሬን ዲናር ዲርሃም ማለት ይቅርታ፣ ያው ተጠራጥሬ ነው። ዲናር እና ዲርሃም 493 ከ04 ዲርሃም ነው በምሽት ላይ የሚገኘው። ምናልባት የሁለት የሶስት ዲርሃም አካባቢ የተወሰነ ጭማሪ እንዳሳየ መረጃው ያመላክታል። እንደነገርኳችሁ በየደቂቃው የሚለዋወጥ የገበያ አይነት ነው ብያችኋለሁ፣ የወርቅ ዋጋው ማለት ነው። ስለዚህ እኛ ይህንን መረጃ ለእናንተ በምናቀርብበት ሰዓት ላይ ያለውን ላይቭ የሆነ የጎልድ ፕራይስ ዋጋ ነው የነገርናችሁ። ምናልባት ከጨመረ ከቀነሰም እንግዲህ አፕዴት የሆነ ሰዓትን ጠብቀን ለእናንተ የምናሳውቃችሁ ይሆናል። ወደ ቀጣዩ የወርቅ መረጃ ስንሄድ ሳውዲ ነው የምናገኘው። ሳውዲ ከዱባይ በተለየ በምንድን ነው የሚመረጠው ካላችሁ፣ ሳውዲ እንደ ባህሬኑላ የሳውዲም 21 ካራት በጣም ይወደዳል። እንደምታውቁት ከሆነ ሳውዲ ወርቋ በጣም አሪፍ ነው። የባህሬንም በጣም አሪፍ ነው። ወርቅ በኢትዮጵያውያን ዘንድ የእናት ወርቅ ተብሎ ነው የሚታወቀው። በጣም ጠንካራና በቀላሉ የማይፋቅ እንዲሁም ደግሞ ለረጅም ጊዜ የሚቆይ ባህሪ ያለው። በተለይ ደግሞ ሳውዲዎች እጅግ በጣም የጠበቀ መመሪያና ሕግ ነው ያላቸው። በተለይ እንደዚህ ከፎርጅር ጋር በተያያዘ ብዙ እንትን አይሉም። በጣም የጠበቀ ሕግ ስላላቸው በጣም ኮንትሮሉም እዛ ያለው ሲስተማቸው ከባድ ነው። ስለዚህ ቶሎ የሚበላሽ ነገር እንደዚህ አይነት ነገር ብዙ እንትን አይሉም። በጣም ጠንካራ ነው። በቀላሉም የማይለቅና እጅግ በጣም ኦሪጂናል የሆነ ነገር ነው በብዛት የሚገኘው ሳውዲ ላይ ማለት ነው። በኢትዮጵያውያን ዘንድ እንግዲህ ከባህሬን እንደሚወደደው ሁላ የሳውዲ ወርቅም ይመረጣል። በተለይ ደግሞ 21 ካራቱ ማለት ነው። የዋጋው አዝማሚያው ታዲያ በአሁኑ ሰዓት ላይ ምን ይመስላል ካላችሁ፣ ሳውዲ ውስጥ የወርቅ ዋጋ በአንጻራዊ ሁኔታ የተረጋጋ ነው። ከቅርብ ጊዜ ወዲህ ግን የዓለም አቀፉ የወርቅ ዋጋ መጨመር በሳውዲ ገበያ ላይም እንግዲህ ተጽዕኖ ማሳደሩ እየተነገረ ነው የሚገኘው ማለት ነው። እንግዲህ ካራቱን ለይቼ ስነግራችሁ 24 ካራቱ በሳውዲ በአሁኑ ሰዓት ላይ በ504 ከ08 የሳውዲ ሪያል ነው እየተሸጠ የሚገኘው። 22 ካራቱ በ462 ከ07 የሳውዲ ሪያል ይሸጣል። 21 ካራቱ በ441 የሳውዲ ሪያል ሲሸጥ 18 ካራቱ ደግሞ በ420
የሳውዲ ሪያል እየተሸጠ እንደሚገኝ ያገኘነው መረጃ ያመላክታል። እንግዲህ ቀጥሎ የምነግራችሁ የባህሬንን ነው። የባህሬንም እንግዲህ እንደሚታወቀው ከሆነ በጣም በዲዛይኗ በተለይ ደግሞ እንደዚህ ትራዲሽናል የሆኑ እጅግ በጣም ዘመናዊ መሆኑ ዲዛይኖች አሉ። ግን በጣም በተለይ ባህሬን ላይ የሚበዙት የወርቅ አይነቶች በጣም ትራዲሽናል የሆኑ በጣም ክላሲክ የሆኑ ጥንታዊ የወርቅ ዲዛይኖች በጣም በብዛት የሚመረትባት የወርቅ ሀገር ናት። በተለይ ደግሞ ከጌጣጌጥ ጋር በተያያዘ ማለት ነው። በጣም ዘመናዊ የሆነ ወርቅ በጣም አብዴት የሆነ ወርቅን ከፈለጋችሁ የዱባይን ወርቅ የሚስተካከል የለም። እንደምታውቁት ከሆነ ዱባይ በጣም ወርቅ ከሚያመርቱ ሀገራቶች መካከል በዓለም አቀፍ ደረጃ ሁለተኛ ናት፣ ከስዊዘርላንድ ቀጥሎ ማለት ነው። በተጨማሪም ደግሞ ከአፍሪካም ወርቅን ወደ ሀገሯ ኢምፖርት በማድረግ በጣም ትታወቃለች። በጣም ነው የጥሬው ወርቅ ዋጋን በብዛት ወደ ሀገሯ ታስገባለች። የዛን ያህል ደግሞ ብዙ ወርቅን ትሸጣለች ማለት ነው። እና የራሳቸው የወርቅ ማርኬት አላቸው። በዱባይ በተለይ በጣም የታወቀ ወርቅ ብቻውን የሚሸጥበት ቦታ አለ። እንደኛ ሀገር በኢትዮጵያ እንደ ፒያሳ ወይም ደግሞ እንደ 4 ኪሎ ወርቅ የሚሸጥባቸው ቦታዎች ወይም ደግሞ ሞሎች እንዳሉት ሁላ ዱባይ ላይም የራሱ ትልቅ የሆነ ገበያ ሴንተር አለ ማለት ነው። የተለያዩ ዲዛይኖችን በጣም በብዛት እና በአይነት በጣም የሚመረትበት አካባቢ አለ ማለት ነው። ዲዛይን ግን በዓለም አቀፍ ደረጃ እና በተለይ ደግሞ ጥንታዊ የሆኑ ዓለም አቀፍ የሆኑ ዲዛይኖች የምትፈልጉ ከሆነ የባህሬንን ምርጫችሁ ብታደርጉ አሪፍ ነው ብዬ አስባለሁ። ቼክ ማድረግ ትችላላችሁ። በተለይ ደግሞ የትኛው ነው ተወዳጅ ሆነ ወይም ደግሞ ለየት ያለ የወርቅ ዲዛይን ማግኘት ብላችሁ ብትፈልጉ ያው ባህሬንን ቀድሞ ያመጣላችኋል ማለት ነው። ወደ ዋጋው ስንሄድ የባህሬን ወርቅ 24 ካራቱ በ50 ከ61 የባህሬን ዲናር ነው በመሸጥ የሚገኘው። 22 ካራቱ በ46 ከ40 የባህሬን ዲናር ሲሸጥ 21 ካራቱ በ44 ከ29 18 ካራቱ ደግሞ በ42 የባህሬን ዲናር በመሸጥ ላይ እንደሚገኝ መረጃዎች ያመላክታሉ ማለት ነው። እንግዲህ የሀገር ውስጥ ወርቅን ብቻ ስነግራችሁ የውጭውንስ ለምን አሰራልንም ባላችሁ መሰረት የውጭውንም የወርቅ ዋጋ ዛሬ ላይ እንግዲህ ሰርቼላችኋለሁ። በቻልነው መጠን ቢያንስ በጣም የሚለዋወጥ እና በጣም በፍጥነት የሚዋጅቅ የወርቅ ገበያ ነው። በተለይ የውጭው ከቻለን በሳምንት አንዴ ወይ ሁለቴ የዓለም አቀፉን የውጭውን በተለይ ደግሞ በመካከለኛው ምስራቅ ያለውን የወርቅ ዋጋ እንደዚህ ይዘንላችሁ እንቀርባለን። እናንተም እንግዲህ ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ትሆኑ ዘንድ ይህ መረጃ ያስፈልገዋል ለምትሉት ለወዳጅ ለዘመድ ለጓደኛ ለቤተሰብ ሼር በማድረግ አብራችሁን ሁኑ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ቻው።